በስተመጨረሻ ልትፈታ ነው። እንግዲህ አሁን ላይ ባዩሽ የመፈታቷ ምክንያት የሆነው እንግዲህ የእዝራ አባት አቶ በቃሉ መጥቶ ሊያስፈታት ነው። ምክንያቱም አሁን ባዩሽ እዛ እስር ቤት የመቆየቷ መንስኤ ምንድነው? የመቆየቷ መንስኤ አሁን ላይ ሜሮን ላይ እንግዲህ ሽጉጥ ስለመዘዘችባት እንግዲህ በእሱ ነው ጥርጣሬና ክስ ከተመሰረተባት ነው እዛ ፖሊስ ጣቢያ የምትቀመጠው። እነ ወይዘሮ ሚላትና እንግዲህ መስፍኔ ክስ አልመሰረቱባትም። ስለዚህ ወይዘሮ ባዩሽ አሁን ልትፈታ ነው ማለት ነው። ይሄንን ሁሉ ነገር አድርጋቸው። ስለዚህ አሁን ላይ ወይዘሮ ሚላት ዝም ማለት የለባትም። እንዲሁም ሄዳ እንግዲህ ክስ መመስረት አለባት ማለት ነው እንዳትፈታ። ሌላው ደግሞ ሃና አሁን ላይ እንግዲህ እዝራ በቃ ካሁን በኋላ ካንቺ ጋር መሆን አልፈልግም እንግዲህ ልቤ እንዳይጎዳ ይላታል። አሁን የሃና ማልቀስ አሁን ላይ ምን የሚሉት ነው? ሃና ከአሴር ጋር ነው መሆን ያለባቸው። አሴር እንደዛ ሆኖ ብዙ ነገር ሆኖላትና ብዙ መስዋዕት ከፍሎላት ካበቃ በኋላ አሴርን ለምን ጣል ማድረግ አስፈልጋት? እናንተ በሃና ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ላይ ወይዘሮ ሜላት ደግሞ አጉል አዛኝ እየተጫወተች ነው ያለችው ባዩሽ ያን ሁላ ነገር ካደረገቻት በኋላ። አሁን ወይዘሮ ሜላት ሐሳቧን በመቀየርና ቆፍጠን በማለት የባዩሽን ነገር የእጇን ሄዳ መስጠት አለባት። ክስ መስርታም ቢሆን እንግዲህ ባዩሽ እንዳትፈታና ቅጣቷን እንድትቀበል ማድረግ አለባት ማለት ነው። ከተፈታሽ ግን አሁንም ቢሆን ባዩሽ ከአቶ በቃሉ ጋር በመሆን ወይዘሮ ሜላትን መልሳ እንደምታጠቃት ግልጽ ነው። ስለዚህ ወይዘሮ ሜላት አሁን ዝም ማለት የለባትም። ሌላው ደግሞ አሁንም ቢሆን እስካሁን ድረስ ቦርሳውን ሜላት ከፍታ አሁንም ድረስ አላየችውም። እንግዲህ አሁን ላይ ቦርሳውን አይታው መንቃት አለባት እንጂ ይህን ቀን ነው እኛ የምንጠብቀው። ነገር ግን አንድ ያልገባኝ ነገር እዝራ የአቶ በቃሉ ልጅ ነው። እናም ሃና አሁን ላይ አሴርን ረስታ ከእዝራ ፍቅር ሳይዛት አይቀርም እሷን እንዳየነው ከሆነ። ስለዚህ ሃና አሁን ላይ ወጥመድ ውስጥ ገብታ ይሆን እንዴ? እስኪ እናንተ ሐሳብ አስተያየታችሁን በኮሜንት አካፍሉኝ። እንግዲህ ኖላዊ ክፍል 103 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 103 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ ኖላዊ እንዳየነው ከሆነ ወይዘሮ ሜላት እስከዛሬ ድረስ የማያውቀውን እውነት ለመስፍን ነግሯለች። እሱ ምንድነው? ባዩሽ እንግዲህ ከዚህ ሁላ ሴራ ጀርባና ከእርግብም ጀርባ እንዳለችበት ነግሯለች። መስፍን እርግብ ብቻ ነበር ያሴረችውና የሃናን ማንነት ሰርቃ የገባች የመሰለው። ነገር ግን አሁን ላይ ይህን ሲሰማ በጣም ነው የደነገጠው። እንግዲህ ሄዶ ቢገላትና ቢያንቃት ራሱ ደስ ይለዋል። ወይዘሮ ሜላት ራሱ መስፍን ችኩል ስለሆነ ነበር እስከዛሬ ድረስ ያልነገረችው። እንግዲህ አሁን ላይ እርግብ ተምቹን ቦርሳውን ለምን ይዞ እንደማይመጣ በጣም በተደጋጋሚ ጊዜ ተጨቀጭቋለች። ምክንያቱም ቦርሳ ውስጥ ምን እንዳለ አሁንም ቢሆን ለተምቹ አልነገረችውም፣ ሚስጥር አድርጋ ነው ያዘችው። እናም ቦርሳውን እስካላመጣ ድረስ እንግዲህ ፊት እንደምትነሳው ነው የምትነግረው። እንግዲህ መስፍን በእልና ችኩል ስለሆነ ባዩሽን ሊገድላት እያሰበ መሆኑን ምናሴና ሰላም ማረጋጋት ስላቃታቸው ሃናን ጠርተው መስፍንን እንድታረጋጋው ነግሯታል። አሁን ላይ እንግዲህ ባዩሽ ከታሰረች በኋላ ጠያቂዋ መጥቷል። እንግዲህ ሜሪ ግን ከባዩሽ ጋር የታሰረችው እርግብ መታ ትጠይቃኛለች ብላ በማሰብ ላይ ነው ያለችው። ነገር ግን እርግብ መታ እንደማትጠይቃት ባዩሽ ነግራታለች። ምክንያቱም እርግብ ተፈላጊ ስለሆነች ማለት ነው። አሁን ላይ ሜሮን ስለ እርግብ የዋህ እንደሆነችና ከዚህ በፊት እንደ ጓደኛ ያላትን እንደምታካፍላትና እንደምትረዳት ለባዩሽ ነግራታለች። እንደሚታወቀው ሃና መስፍንን አረጋግተዋለች። እናም ቀድሞ ቢነግሩት ኖሮ ወዲያው እንደሚገድላት ነግሯለች። መስፍን የባዩሽን መቀያየር ያኔም ቢሆን አውቆ ነበር መረጃ ስላላገኘ እንጂ። ወይዘሮ ሜላት ሃና መስፍንን ስላረጋጋችው በጣም ደስ ብሏታል። ሌላው እንግዲህ ሚስጥር ልንገራችሁ ምንድነው? የሜሮን ሴተኛ ዳሪ እንድትሆን ምክንያት የሆነችው ወይዘሮ ባዩሽ እንደሆነች ተናገረች። ምክንያቱም ከዚህ በፊት ስራ አጣ እንደተቸገረችና ከቤቷ እንድትቆይ ብትጠይቃትም ባዩሽ ገላዋን ሽጣ ብር እንድታመጣ በመምከር ያነሳሳቻት እሷ እንደሆነች ምንም አማራጭ ስለሌላት ደግሞ ሜሮን የባዩሽን ገንዘብ ለመክፈልና ህይወቷን ለመለወጥ ስትል ማትወጣው ነገር ውስጥ በዛ ወይን የገባችው። ስለዚህ
የሜሮን እዚህ ከባድ ስራ ውስጥ እንድትገባ ያደረገቻት ባዩሽ እንደሆነች ለራሷ ነግራታለች። ሌላው ተምቹ ቦርሳውን ለመቀበል ሀና ጋር ይሄዳል። እንግዲህ ሀና ቦርሳውን ኖላዊ ወስዶ ለሜላት እንደሰጣት ስላልነገራት ያለ መስሏት ፍለጓን ትጀምራለች። ነገር ግን ልታገኘው አልቻለችም። የዚህ ጥፋት መንስኤው ምንድነው? እንግዲህ አቶ ኖላዊ አንዲት የሴት ቦርሳ ወይም ደግሞ የሃና ከሆነ ሃናን ሳይነግራት ወስዶ ለወይዘሮ ሜላት መስጠት አልነበረበትም ብዬ አስባለሁ። ስለዚህ አቶ ኖላዊ እዚህ ጋር ጥፋት አለበት። እስኪ እናንተ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። ሌላው መስፍን አሁንም ቢሆን ባዩሽን ይህን ሁላ ነገር ለምን እንዳረገች ለመጠየቅ ወስኖ ቢሆንም ወይዘሮ ሜላትና ልጆቹ እሷን እንዲተዋትና ሃናን ስላገኙ እንዲረሷት አስበው ነበር። እንግዲህ ግን መስፍን አላስቻለውም። ፖሊስ ጣቢያ በመሄድ ባዩሽን ጠይቋታል። ነገር ግን ይህን ሁላ ነገር ምን አድርጋ ነው ቢላት ባዩሽ ግን ሜላት ላይ ያደረገችው ነገር ቅንጣት ያህል እንደማትጸጸትና አንተን ስለቀማች ነው ከዚህም በላይም ቢሆን አድርግባት ነበር ብላዋለች፣ ምንም ሳትጨነቅና ሳታፍር። እንግዲህ ወይዘሮ ባዩሽ ድሮ መስፍንን እንደምትወደው አውቀናል። ስለዚህ አሁን ወይዘሮ ሜላት መስፍንን ስለወሰደችባት እንግዲህ በዛ በቀል እየተበቀለቻት እየሆነ ነው ማለት ነው። እንግዲህ አሁን ላይ ፖሊሶቹ መረጃ ስለባዩሽ ምንም እንዳልተገኘና የያዘችው ሽጉጥ ብቻ እንደ መረጃ እንደተያዘባት አቶ በቃሉ አጣርቶ ነግሯታል። ስለዚህ ሜሮን አሁን ላይ ክስ ካልመሰረተች እነ ወይዘሮ ሜላትም ክስ ካልመሰረቱባት ከእስር እንደምትፈታ ነግሯታል። እንግዲህ አቶ በቃሉ አሁን ላይ ሊያስፈታት ነው። ነገር ግን አሁንም ቢሆን ወይዘሮ ሜላት ለባዩሽ መጨነቁን ትታ የዋህነቷን ትታ እንግዲህ ባዩሽ ላይ ሄዳ መመስከርና ክስ መመስረት አለባት ብዬ ነው ማስበው። አሁን ላይ ደግሞ ተምቹ ሌላው እያሳሰበው ያለው ነገር እርግብ ምን ያህል ቦርሳ ውስጥ ያለው ነገር በጣም ውድ ነው ወይስ ምንድነው? ይሄን ነገር ማወቅ አለብኝ በማለት ራሱ ጉዞውን ጀምሯል ማለት ነው። አሁን እዝራ ሃናን መራቅ እንዳለበት ነግሯታል። ምክንያቱም በቀረባት ቁጥር ወደ ፍቅር እየተቀየረበትና ልቡ እንዳይጎዳ መራቅ እንዳለበት ነግሮታል። እኔም ምለው እንግዲህ ሃና አሴር አጠገቧ ያለ ምን የሚሉት ነው ለአዲስ እዝራ ለሚባለው ማልቀስ? ሃና እንግዲህ በጤናው አይመስለኝም። እስኪ እናንተ ሐሳብ አስተያየታችሁን አስቀምጡልኝ። አሴር ለሷ ብሎ ይህን ሁላ ብዙ መስዋዕት እንዳደረገላትና እንግዲህ ወይዘሮ ሜላትም እንድትተርፍ ትልቁን ሚና የተጫወተው አሴር ነው። ስለዚህ ሃና ከአሴር ጋር እንድትሆን ነው እንጂ ምን ፈልገው ሃና እንግዲህ እዝራ ጋር ሄዳ ማለቃቀስ ማቆም አለባት ብዬ ነው ማስበው። አሁን ላይ ባዩሽ እንደገና መፈታት የለባትም። ምክንያቱም የእዝራ አባት አቶ በቃሉ ሊያስፈታት ተገኝቷል። ነገር ግን ባዩሽ ከተፈታች ወይዘሮ ሜላት ላይ እንደገና ጥቃት ልታደርስባት ትችላለች። ወይዘሮ ሜላት ለባዩሽ አዛኝ መሆን የለባትም ካደረገችባት አንፃር። ስለዚህ ምንም ቢሆን ትንሽም ቢሆን እንድትማር ሄዳ ክስ መመስረት አለባት ብዬ ነው ማስበው። አሁን እስካሁን ድረስ እንግዲህ አቶ ኖላዊ የሰጣትን ቦርሳ ከፍታ አላየችውም። እናም አሁን መንቃት አለባት። ቦርሳውን እንግዲህ ከፍታ በማየት ያለውን በማየት እንግዲህ እሷ ፊልሙም እንግዲህ እያማረ ነው የሚመጣው ማለት ነው። እንግዲህ ኖላዊ ክፍል 103 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።